ማጋሌ ስተዋል ማጋሌሽ ስጦታን በጌታ በኢየሱስ ስም ዋው ዋው Walla! Come on! You'll never think that! You'll never think that! Champion of Europe will never think that! Come on, PSG! እግር ኳስ አሸንፋለች! ግባለች! PSG አተረፈን! PSG እግር ኳስ እንድታሸንፍ አደረገ! ክብር ለፒኤስጂ ይመችህ! እናንተ ግን ኳስ አበላሽታችሁ የትም አትደርሱም! የትም ነው ማትደርሱት! You'll never see that! Champion of Europe! You'll never see that! You'll never see that! You'll never see that! Champion of Europe! You'll never see that! ገባለት! ከተማችንን ፒጂ መልሶልናል። እግዚአብሔር ያክብርልን። ፒጂ ሲጀመር ፒ ማለት ፒስ ነው፣ ኤስ ማለት ሰላም ነው፣ ጂ ደግሞ ግበርዩ ማለት ነው። ስለዚህ ፒጂ ሰላማችንን ሰጥቶናል። እዚህ ነበር ያየሁት። ጠርታችሁኝ እዚህ አብሬ እየቋጠርኩ ከሴፍሻ ጋር ከቢኒ ጋር ከጸጊ ጋር ይቻለሁ። እግዚአብሔር ያክብርልኝ። ይመቻችሁ። መልካም ምሽት። ምን ብያችሁ ነበር? እግዚአብሔርን ይገባቸዋል። ፒኤስጂ ይገባቸዋል። ወይኔ ሰላም በስመ አብ በወልድ እግዚአብሔርን አስተናላችሁ ይገባቸዋል። ፒኤስጂ ይሄ ነው ሻምፒየንስ ሊግ አንድ ጎል ያወጣል ነው ይታባታችሁ። ፒኤስጂ ይችላል አናውጣው ይችላል ፒኤስጂ 90 ደቂቃ ተገላግለዋል። ቻምፒዮን 90 ደቂቃ ተገላግለዋል። ቻምፒዮን 90 ደቂቃ ተገላግለዋል። ትችላለህ አራው ፉትቦል ሁለቴ ኳሳን ትችላለህ ፒኤስጂ አቋማ ስራውን በማጠናቀቁ ምክንያት ላልተወሰነ ጊዜ ከስራ ማቆሙን አቶ አቋማሲዮ አቡዬ ገለጹ። አቋማን አምናችሁ የቋጠራችሁ ፍሬያችሁን መስዋዕት ያደረጋችሁ ከልብ የምናመሰግን ሲሆን በፕሪሚየር ሊጉ ለተፈጠረው ስህተት ቀጣይ ዓመት አስተካክለን እንመጣለን። ለዘንድሮ ለሻምፒዮንስ ሊጉ ከልብ እናመሰግናለን። ፈጣሪ ያክብርልኝ። ቻው። ቢስሚላ ፒኤስጂ አርሰናል በፔናልቲ ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ በጣም የሚገርም ማጋሌሽ ይሄን ፔናልቲ ባይስተው በጣም ጥሩ ነበር። ሌላ ተጫዋች ቢስተው ምክንያቱም አመቱን ሙሉ የለፋ ነበርና እሱ ባይስተው መልካም ነበር። ግን ፒኤስጂዎች ይገባቸዋል ብዬ አስባለሁ። 90 ደቂቃውን በቃ 120 ደቂቃውን ጥሩ የተጫወቱ እነሱ ናቸው። አርቴታ በርግጥ አይፈረድበትም። ያለው አቅም ይሄ ነው። ከዚህ በላይ ጥሩ ያለው ተጫዋች መከላከል ነው የነበረበት። መቼም ጋር ያለ እንደ አይሱዚ እንደ ቪኤት እንዳትለው ሉዊስ ኤንሪኬ ግን ምን አይነት በቃ የፈጣሪ ቁጣ ሆነ። ይሄን ቡድን እንደዚህ ነው በቃ ወንድ ተጫዋቾቹ እኮ ምንም ማፍጠኛ ያለቀው ነው የሚጫወቱት። እያወራሁኝ ማብራት ጠፋ፣ ግን ችግር የለውም። ጨዋታውን አስጨርሰውናል። በጣም እናመሰግናለን ፋሚሊ። የሉዊስ ኤንሪኬ ልጆች በጣም ነው የሚገርመው። በቃ ይተዋወቃሉ። አሁን ስታቀባብሉ እንዴት በቃ አትስቱም እኮ ምንም ሁሉ ነገር በቃ እንደ የት ቦታ እንዳሉ ምናምን ይተዋወቃሉ በቃ እና እኔ በቃ ካቅም በላይ ናቸው ብዬ ነው 90 ደቂቃ ሙሉ ኳስ ሳያስነኩ ይጫወታሉና እንደውም ኪቪቻን ሉዊስ ማንዴምቤሌ በመሃል ተጎድተውበት ምናምን
እኔ ድሉ ይገባቸዋል ብዬ አስባለሁ። ግን ሉዊስ ኤንሪኬ ከአቅም በላይ ነው። የአርሰናል ደጋፊዎች ያን ያህል ትጎዳላችሁ ብዬ አላስብም። ግን እስቲ በሰፊው መለሳለሁ። እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። የአርሰናል ደጋፊዎች ዛሬ ጭራሽ እንዳይደብራችሁ፣ ይሄ እንደ ፕላስ ነው። ፕሪሚየር ሊጉን በልታችኋል፣ ይመቻችሁ። በቃ እሱን ሰለብሬት ማድረግ ይሄ ምን ሊያደርግልህ ነው የመጣ? ይሄ እኮ የወንዶች ነው። ገብቶሻል? ፕሪሚየር ሊግ ምናምን እኮ ይኸውልሽ፣ ሌስተርን በየመሃል ሊጉ ደከም ሲል የሆኑ ቲሞች ይበላሉ። ሌስተር ይበላል፣ አርሰናል፣ ትናንሽ ቲሞች ቡንደስ ሊጋ ብትሄድ ዶርትመንድ ይበላል፣ ስፔን ላ ሊጋ ብትሄድ አትሌቲኮ ማድሪድ ይበላል። በቃ በየሆነ ቦታ የሆኑ ቲሞች ይበላሉና አርሰናልም በልቷል። እሷን እያሞቁ ለ20 ምናምን ዓመት መጠበቅ ነው እንጂ መቼም ቻምፒዮንስ ሊግ እንበላለን ብሎ የጠበቀ አርሰናል ደጋፊ ያለ አይመስለኝም። ይሄ የወንዶች ውድድር ነው ጎምላላው፣ ይሄ የወንዶች ነው። ወንድ የሆነ ቲም ደግሞ ማንቼ ነው። ሰጠት እመቤቴን። ግን ጎበዝ ናችሁ፣ ሞክራችኋል። ግን ቻምፒዮንስ ሊግ የወንድ ቲም ነው። ተሰጥቶሻል፣ ተረጋግተሻል። ሰጠት እግርሽን ታጥበሽ በጊዜ ተኝ። አመሰግናለሁ። የኔ አበባ ፔስጂ አለ ፔስጂ አለ ፔስጂ አለ የኔ ጌታ ፔስጂ አለ የኔ አበባ ፔስጂ አለ ፔስጂ አለ የኔ አበባ ፔስጂ አለ ፔስጂ አለ ፔስጂ አለ ፔስጂ አለ። አይ አንቺ ሚዜነት የማይሰለችሽ ክለብ፣ ሚዜነት የማይሰለችሽ እንግሊዝ ፕሪሚየር ሊግ ላይ የለመድሽውን ሚዜነት አውሮፓ ላይም ደገምሽው። አንቺ ሚዜ እንደዚህ ይዘሽ መምጣት ስትሺ እዛም ሄደሽ ደገምሽው። አንቺ ወራዳ፣ አንቺ አድክም ወያላ። አውሮፓን እበላለሁ ብለሽ እኮ እኔ ሰፍ ብለሽ ነበር። ልበይ ፒኤስጂን አባት አንጠልጥለሽ አጓጉተሽ ለምን ያጓጓኛል እስኪሉ ድረስ አስጠብቀሽ ይቻላል። ከሞን ቋጣሪያንስ ይቻላል። ጋይስ በደንብ ኮፒ ሊንክ በደንብ ሼር። ዛሬ አይተኛም ዛሬ ከሰፈሮቹ ፈንድቶ ማያውቀውም ክለብ ማን አሉት? አርሰናል። እናሳ አርሰናል ኦሌ 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 ሴስፒሳገን ኦሌ 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 ሴስፒሳገን ኦሌ 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 ሴስፒሳ You'll never see that champion of Europe. You'll never see that. ይኸውልህ ዛሬ አርሰናል አሸንፎ ቢሆን እግር ኳስ ተዋርዳ ተውርድ ብላ ነበረ፣ ቆሽሻ ነበረ። የእጅ ሰልጥነው ነው የመጡት። የእጅና ኳስ መጠለስ ሰልጥነው ነበር የመጡት። ፒኤስጂ ግን የለም አላሳፍራችሁም ነው ያለው። እናቴ ትሙት አረኩኝ፣ እንደ ራሴ ቡድን ነው ያረኩኝ። ዛሬ ይመቻችሁ። ሻምፒዮን ኦፍ ዩሮፕ የሚባል ነገር የለም። የ71 ዓመቱ ታሪክ ይቀጥላል። 140 ዓመት እስኪደርስ አትበላም ወንድሜ አትበላም። በቃ ተስፋ ቁረጥ። በእኔ ይሁንብህ። አንተ ፕሪሚየር ሊግ በለው ብለህ አሽላለህ። ታሪክ መቀየሪያ ይሄ ነበር። ግን አትበላም። ወይኔ እንዴት ነው ደስ ያለኝ። ወይኔ ጋብርኤል ደግሞ ሲያምርበት ወይኔ እንዴት ወደድኩት። ጋብርኤል የኔ ጠንበለል የኔ ምርጡ 6 ቁጥር ወይኔ ጋብርኤል እንዴት ነው ደስ የሚለው። አንተ አውሮፓ የሚባል ነገር አይነካም፣ በሽታህ ነው፣ ኮሌራ ነው ለአንተ አውሮፓ ያማሃል። ይቅርብህ ተባልክ እምቢ አልክ። ፒኤስጂ ወስዶ አንጠባረረልኝ። ወይኔ ጋብርኤል ግን እድሜ 1000 ዓመት ይርዘም፣ 1000 ዓመት ተከላካይ ሁን፣ ይመችህ። እብርቼ ጋብርኤል ፒኤስጂ እንግዲህ አርሰናልን አሸነፈው፣ ሻምፒዮን ሆኗል። እኔ ግን ሻምፒዮንስ ሊግ ፋይናል በህይወቴ እስከ ፔናልቲ ደርሶ በዚህ ልክ ያጓጓኛል ብዬ አላስብም ነበር። ከዚህ በፊት ማድሪድ ነበር የሚጫወተው፣ እንደሚያሸንፍ እያወቅን ነበር የምናየው ማለት ነው። በጣም ፉክክር ታይቶበታል። በዲፌንሱም አይተናል፣ በአታኪንጉም አይተናል። ሁለቱም ቲሞች የራሳቸውን ካልቸር ለማሳየት ትልቅ ጥረት ነው ያደረጉት። ያው በመጨረሻም አንዲት ማሸነፍ ነበረበት። ፒኤስጂ አሸንፏል። የፒኤስጂ ደጋፊዎች እንኳን ደስ አላችሁ።
ይገባቸዋል ማለት ነው። ያሸነፈው ቲም ሁሌም ቢሆን የሚገባው ቲም ነው። አርሰናልን ቢያሸንፍ ኖሮ አርሰናል ይገባው ነበር ማለት ነው። ስለዚህ አሁን ፒኤስጂ ያሸንፋል። ፒኤስጂ እንኳን ደስ አላችሁ። ባክ ቱ ባክ ያሸነፈ ሌላኛው ቲሙ ነው ሻምፒዮንስ ሊግ። ሉዊስ ኤንሪኬ ሶስተኛ ሻምፒዮንስ ሊጉ ነው። 2 በፒኤስጂ 1 በባርሴሎና ለራሱም ትልቅ ሪከርድ እየሰራ ነው። ተጫዋቾቹም 2 ሻምፒዮንስ ሊግ አላቸው ማለት ነው። ስለዚህ ሀገራት ጋር ሄደው ሲጫወቱ አሁን ሞር ሞቲቬቱ ነው ይሄዳሉ ማለት ነው። እንኳን ደስ አላችሁ።